ሰላም ላይፍ ስታይል ቤተሰብ ተከታታዮች እንዴት ናችሁ? አርሴማ ነኝ በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ በጣም። በመጀመሪያ ስለጠፋሁኝ ይቅርታ በጣም። ሚድ ተርም ኤግዛም ላይ ነኝ፣ ፈተና ላይ ነኝ እና ምንም አልተመቸኝም ነበር ቪዲዮ ከመስራት ጋር። ለዛ ነው ባለፈው ሳምንት ሳለቅላችሁ እየቀረሁትኝ። ቶሎ ቶሎ ልለቅላችሁ ሞክራለሁ፣ ግን አንዳንዴ ሳይመቸኝ ስለሚቀር ነው። በአሁኑ ደግሞ በተለየ በሌላ ቪዲዮ ተመልሼ መጥቻለሁ። ብዙዎቻችሁ ኮሜንት ላይ ስራ 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 ቱርክ ውስጥ ስራ እንዴት ነው? ስራ ማግኘት ይቻላል? ስራ መስራት ይቻላል? ምንድነው? የስራ ሰው ሞልቷል። እኔ ቤት ውስጥ የስራ ሰው እንደሞላ ነው ያየሁት። እሱን ደግሞ ዛሬ እንድናወራበት ነው ማለት ነው የመጣሁት። ስራ ምን ይመስላል? ቱርክ ሀገር ውስጥ ስራ ይገኛሉ? ምን አይነት ስራዎች አሉ? የሚገኝ ከሆነ እንዴት ነው? የማይገኝ ከሆነ ደግሞ ዋትስ ዘ ሶሉሽን ኔክስት፣ ቀጣይ ያለው ሶሉሽን ደግሞ ምንድን ነው የሚለውን እንድናወራበት ነው የመጣሁት። እና አሁን የምነግራችሁ ነገሮች በሙሉ እንግዲህ ምንድነው እኔ ያየሁትኝን ነው ላይክ ከሶሻል ሚዲያ ምናምን ያየሁትን ሳይሆን ራሴ በአካል ያየሁትኝን እና እኔ አካባቢ ላይ እኔ ያለሁበትን አካባቢ ላይ ምን ይመስላል የሚለውን ነገር ብቻ ስለሆነ ልነግራችሁ የመጣሁት። ከእኔ የተለየ ሀሳብ አስተያየት ምናምን ካላችሁ ሁለታችንም ትክክል ልንሆን የምንችልበት ነገር አለ ለማለት ስለፈለግኩኝ ነው። እና ወደ ስራ ስንገባ ከዛ በፊት ግን ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምታዩን ካላችሁ እንግዲህ ሰብስክራይብ የምታደርጉ ጋብዛችኋለሁ። አሁን ቀጥታ ወደ ስራ ነው የምንገባው። ኦኬ፣ ስራ እንግዲህ ቱርክ ውስጥ እንደ ማንኛውም ሀገር ስራዎች አሉ። ነገር ግን እንደሚታሰበው በጣም ያን ያህል ክፍት ቦታ ምናምን ሞልቶ ሰው ሁሉ እየተለመነ የሚገባበት ስራ አይደለም። በመጀመሪያ ደረጃ እሱን ነገር እንድታውቁ ፈልጋለሁ። እንድነግራችሁ የምፈልገው ነገር ማንኛውም ሰው እጃችሁን ስሞ የሚቀበል ምናምን የለም። እንደ ሁሉኛውም ቦታ ኮምፒቴሽን አለው በጣም። እና ደግሞ ወደ ኮምፒቴሽንም ለመግባት ደግሞ ስታስቡ ልክ ከሀገር ስትወጡ ከኢትዮጵያ ምድር ስትወጡና ወደ ሌላ ሀገር ስትሄዱ አንድ ነገር ማወቅ ያለባችሁ፣ ራሳችሁን መንገድ ያለባችሁ፣ እዛ ስትሄዱ ፕራዮሪቲ ለእናንተ አይሰጣችሁም። ቅድሚያ የሚባል ነገር ለእናንተ አይሰጥም። ያ ማለት ቤዚክሊ እንደ ጎረቤት ልጅ ነው የምትሆኑት። የጎረቤት ልጅ ላይክ የቤት ልጅ ምናምን ተጠቅሞ ምናምን የሚፈልገውን ከጨረሰ በኋላ ሲተርፍ ነው ወደ ጎረቤት ልጅ የሚደርሰው እንጂ ላይክ ገብቷቸዋል። ስለዚህ የጎረቤት ልጅ ነው የምትሆኑት። እዚህ ቅድሚያ ለምን ከነሱ እኩል አልተስተናገድኩኝ ምናምን የሚል ነገር እዚህ እኔ ባለሁበት ነው እንዳልኳችሁ የምነግራችሁ። ቅድሚያ ሁልጊዜ የሚሰጡትኝ ለተርኪሾች ነው። ከዛም በኋላ ተርኪሽ ቋንቋን ለሚናገር ነው። ተርኪሾች ሆኖ አሁን ያህንን ስራ መስራት የማይፈልጉ ምናምን ከሆነ ወደ ኢንተርናሽናል ሰዎች ደግሞ ሲመጡ ተርኪሽ ቋንቋን ለሚናገሩ ያስቀድማሉ። ስለዚህ ወተን ስራ መስራት እንፈልጋለን፣ ቱርክ ሄደን መስራት እንፈልጋለን ለምትሉ ተርኪሽ ቋንቋ እችላለሁ ወይ የሚለውን ነገር ማወቅ አለባችሁ። ተርኪሽ ቋንቋ መቻል አለባችሁ። ከእንግሊዝኛ ሌላ ማለት ነው ኦፍኮርስ፣ እንግሊዝኛ እና ተርኪሽ እና ደግሞ እዚህ እኔ አሁን ያለሁበትኝ ማለት ነው የሲቲ ሴንተር ስላልሆነ ሜይንሊ የሚያወሩትን በተርኪሽ ነው። ስለዚህ ያየሁት ነገር ምንድነው ሆቴሎች ምናምን አካባቢ ላይ እንግሊዘኛ ቋንቋ ተጠቃሚ ሰዎችን ይፈልጋሉ። በጣም እንግሊዘኛ የሚናገሩ ላይክ እንደ ሪሴፕሽኖች ላይ፣ ቱሪዝም ቦታዎች ላይ ምናምን ከሰዎች ጋር ብዙ ንክኪ ያለበት ከውጭ ሀገር የሚመጡ ሰዎች ጋር ኮኔክት ለማድረግ እንግዲህ እንግሊዘኛ የሚናገሩ ሰዎችንም ይፈልጋሉ ማለት ነው። ስለዚህ በዛ ቦታ ላይ ለመስራት እንግሊዘኛ ቋንቋ ጥያቄ የሌለው ነገር እንግሊዘኛ እችላለሁ ወይ ነው። ሁለተኛ ደግሞ ተርኪሽ ብትጨምሩበት ከሌላኛው ሰው ከአቨሬጅ ሰው ወጣ እንድትሉ ያደርጋቸዋል ማለት ነው። ሁለቱን ነገር ማየት አለባችሁ። እና የሚፈለገው ደግሞ ምን አይነት ስራዎች ነው? ምን አይነት ስራዎችን ይፈልጋሉ? ምን መስራት ይችላለሁ ስትሉ ተማሪ ሆናችሁ የምትመጡ ከሆነ አሁን እኔ በባለፈውም ከዚህም በፊት በጣም ብዙ ቪዲዮዎች ላይ ደጋግሜ ለመናገር ሞክሬያለሁኝ። ተማሪ ሆኖ ለሚመጣ ሰው ኪችን ውስጥ እቃ ማጠብ ሊሆን ይችላል፣ ወይ ደግሞ ጽዳት፣ ሼፉን ለሚሰራው ምናምን ሼፏን ለምታበስለው ሼፉ ምናምን ሴት ሆነች ወንድ ለነሱ ማገዝ፣ ኪችን ውስጥ ከሰው ጋር የማይገናኝ ምክንያቱም ቋንቋ ስለማትችሉ። ቋንቋ የሚችሉ ከሆነ ደግሞ አስተናጋጅ እና ሱቆች ውስጥ መሸጥ፣ እንደዚህ አይነት ነው ተማሪዎች እዚህ አካባቢ የሚሰሩት። እና ደግሞ ስንት ይከፈላል ምናምን የሚለውን ኦኬ፣ የሚከፈለውን ደግሞ አሁን ላይክ የስራውን ነገር እንጨርስና የሚከፈለው ላይ ደግሞ እንድንገባ ማለት ነው። እና ተማሪ ሆናችሁ ስትመጡ እንደዚህ አይነት ነገሮች ነው ያሉትኝ። በስራ ደግሞ ስትመጡ ላይክ የራሱ የሆነ ፕሮሰስ አለው ምናምን፣ ለሱ ብላችሁ የምትመጡበት ደግሞ የተለየ ይሆናል ማለት ነው። ስራ ላይ እንዳልኳችሁ ቅድም ከሰዎች ጋር የሚያገናኝ ነገር ያ ሆቴሎች ላይ እና ደግሞ የሕክምና ተቋማት ላይ በጣም ሰው ይፈልጋሉ። እሱን ነገር ማለት ትፈልጋለች። ከዛም በመቀጠል ደግሞ ሌላ አንድ ያየሁትን ኮሜንት ምንድነው በጣም እዛ በጥሪ ከሰራሁኝ ላይክ መለወጥ እችላለሁ ወይ ምናምን ማድረግ እችላለሁ ወይ ለራሴ ላይክ ፋይናንሻሊ ፍሪደም ማግኘት እችላለሁ ወይ የሚል ነገር አይቻለኝ። እሱን ደግሞ ማለት የምፈልገው በመጀመሪያ ልክ ወደዚህ ስትመጡ ገንዘቡን በኢትዮጵያ ማስላት ማቆም አለባችሁ። እሱ በጣም ትልቅ ችግር ነው፣ የሚጎዳችሁ ነገር ነው። በኢትዮጵያ ልክ አሁን አይ ቲንክ 3 ብር ከምናምን ነው
መጨረሻ ጊዜ ቼክ ያደረኩትኝ ለክሪስማስ ነበረ የቱርኪሽ ሊራ ከኢትዮጵያ ብር ጋር ምን እንደሚመሳሰል ማክሲመም 4 ብር ብለን ብናስበው ማለት ነው። እዚህ አሁን ልክ ስትመጡ 1000 ሊራ ስለሰራችሁ 1000 ቲኤል 1000 ተርኪሽ ሊራ ስለሰራችሁ በ4 አባስታችሁት 4000 ብር በቀን ሰርታችኋል ማለት ብላችሁ ማሰብ የለባችሁ። ተርኪሽ ሊራ የሚያገለግለው እዚህ ነው፣ ብር የሚያገለግለው ኢትዮጵያ ስለሆነ ሂሳቡንም ላይክ ከረንሲውንም እዛው ጥላችሁት ነው ማለት ነው መምጣት ያለባችሁ። በየሀገሩ ነው መንቀሳቀስ ያለባችሁ። ያ ለምንድን ነው የሚጠቅማችሁ? አሁን ለምሳሌ ኪችን ውስጥ የሚሰሩት ማለት ነው በሰዓት ነው የሚከፈለው። ኪችን ውስጥ አሁን እቃ አጣቢ ሆነው ለሚቀጠሩ ከየቦታ ቦታ ይለያያል፣ ግን ከ7 ቲኤል እስከ 100 ቲኤል በሰዓት የሚከፍሉ አሉ። በሰዓት ነው የሚከፈለው ከ7 እስከ 100 የተለያየ ቦታ ይለያያል። እንደዛ ነው የሚከፈለው። ያ ማለት በሳምንት እንግዲህ ከቻላችሁት በደንብ ሰርታችሁ ከክላስ ጋር ምናምን ማለት ነው በደንብ ሰርታችሁ $100 ብታገኙ በሳምንት ያ ወደ 4000 ምናምን ቲኤል ነው፣ ወደ 4000 ምናምን ሊራ ነው። በኢትዮጵያ ብር ካባዛችሁትኝ አሁን እሱን ላይክ 15000 ብር ነው። አሁን $100 15000 ብር ሰርቻለሁ ብላችሁ ማሰብ የለባችሁ። ምክንያቱም አንደኛ ደረጃ እዚህ ለቀለባችሁ የምትከፍሉትን በሊራ ነው፣ ለቤት ኪራያችሁ የምትከፍሉት በሊራ ነው። ኤኒቲንግ በቃ የምትከፍሉት ሁሉንም ነገር በሊራ ስለሆነ እሱንም ደግሞ ላይክ አይመጣም አይሰራም ማለት ነው። በዛ ማለት በኢትዮጵያ ማሰብ የሌለባችሁ ለዛ ነው። እና ደግሞ አንድ የረሳሁት ነገር ሰመር ላይ እኔ በእኛ ክረምት ሲሆን በእነሱ ሰመር ሲሆን በእነሱ በጋ ሲሆን ወደ ኢትዮጵያ መልሳለሁ። የማይመለሱ ልጆች ግን ባለፈው ዓመት እዚህ የቆዩ የነበሩትኝ ሰመር ላይ ኦፍኮርስ እንደዚህ በኪችን ስራዎችን የምላችሁ በላይክ አሪፍ ስራ ሲሰሩ እንደነበር በሳምንት $300 ነው ሲሰሩ የነበሩ ልጆችን አውቃለሁኝ እኔ። $300 ጀምሮ ከፍ ያለ እና እነሱ ጋር እያረፋችሁ ማለት ነው። እነሱ ጋር አርፈው እነሱ ጋር እየቆያችሁ ቀለባችሁን ይችላችኋል ምናምን ያ የምትሰሩት ቀጥታ ለእናንተ ይገባል። እንደሱ ከሆነ ላይክ እንደፈለጋችሁት ማሰብ ትችላላችሁ። ግን እሱ የሚሆነው ኦንሊ ሰመር ላይ ብቻ ነው፣ ሰመር ላይ ብቻ ነው። ምክንያቱም ልክ ሁሉም ከየሀገሩ ደግሞ ሲመለስ ያንን ስራ መልሰው ተርኪሾች ምናምን እንዳይወስዱት እና ደግሞ ከክላስ ጋር የማይመች ከሆነ ማለት ነው። ግን ሰመር ላይ ከጀመራችሁትና ለስራ ብላችሁ ከመጣችሁ እንደሱ አይነት ኦፖርቹኒቲዎችም አሉ ሆቴሎች ላይ። እና እዚህ ጋር ግን በመሀል እያስታወስኳችሁ የምፈልገው ነገር በስራ እንዴት እንደሚመጣ ወደ ተርኪ በስራ እንዴት እንደሚመጣ አላውቅም። እንዴት መስራት መቀጠር እንዳለባችሁ ከቀጣሪዎች ጋር ምናምን የማውቀው ነገር የለም። እዚህ ጓደኞቼ ሲሰሩት የነበረውን ራሴም ያየሁትኝን ከአሁን በፊት ተቀጠሪም ነበር እንዳልኳችሁ። ከዛም በኋላ ስለወጣሁ ምናምን ያለኝን ኤክስፒሪየንስ ነው ሼር እያደረግኳችሁ ያለሁትኝ እንጂ ከዚህ በኋላ ላይክ ፕሮሰሱን እኔ ጋይድ ላደርጋችሁ የምችለው ነገር አይደለም። በትምህርት ከሆነ ይህን አድርጉ ብዬ የመጣሁበትኝ ስለሆነ እንዴት እንደሚሆን መናገር እችላለሁ። በስራ ግን እማውቀው ስለሌለ ያየሁትኝን ነው እያካፈልኳችሁ ያለሁትኝ። ይገኛሉ ስላላችሁ ከዚህ በኋላ ፕሮሰሱን መቀጠል የምትፈልጉ ማድረግ የምትፈልጉም ከሆነ ኃላፊነቱን ወስዳችሁ ነው ማለት ነው የምትቀጥሉትኝ። እሱን ነገር ማስታወስ ስለምፈልግ ነው። ከዛም በኋላ እንግዲህ ሜንሊ እንዳልኳችሁ የኪችን ስራው ምናምን ነው እና ገንዘቡን ደግሞ በኢትዮጵያ ማስላት የለባችሁም እና እንደሱ አይነት ስራዎችን ነው የምታገኙት። ከዛም በኋላ ደግሞ እዚህ ስትመጡ ማለት ነው ኑሮ እንደ ማንኛውም ሀገር ነው። ላይክ የሚከፈላችሁ በጣም ብዙ ብር፣ ኑሮ ግን በጣም ርካሽ ምናምን የሆነበት ሀገር አይደለም። የሚከፈላችሁን ገንዘብ ባላንስ እያደረጋችሁ እያብቃቃችሁ ነው የምትኖሩት። እኔ በግሌ እዚህ የተሰራ ወደ ኢትዮጵያ እየተላከ መቀየር ይቻላል የሚባል ነገር ስፔሻሊ ደግሞ ቤት ተከራይተን የራሳችንን ቀለብ ችለን ምናምን ከሆነ ይቻላል ብዬ አላስብም። ግን ካምፓኒዎች ላይ አሁን በሆቴሎች እና በቱሪዝሞች ወይም ደግሞ በሕክምና ዘርፍ ምናምን ከመጣን ኦፍኮርስ የራሳችንን ነገር ራሳችን ስለሆነ ከበር የምናደርገው እንደዛ ነገር ላይክ ባላንሱን እንትን ማለት ይቻላል ብዬ አላስብም። ያን ያህል ቀላል ነው ብዬ አላስብም። ከዛም በተረፈ ደግሞ ገንዘቡ ምን ያህል ይከፈላል የሚለው ደግሞ እንዳልኳችሁ ነው። አንደኛ ሰርች አድርጉት ጉግል ላይ ቻት ጂፒቲ ላይ ምናምን ሰርች ብታደርጉት ለዚህ ዘርፍ ስራ ይሄን ያለ የሚከፈለው የሚለውን ነገር ያሳያሉ። የኪችን ስራዎች ግን እንዳልኳችሁ ከሚኒመም $80 እስከ 130 ምናምን ድረስ በሳምንት መስራት ይቻላል። ላይክ ኢትዮጵያ ሆናችሁ ተማሪ ሆናችሁ ግን ገንዘብ መስራት የምትፈልጉበት እንዴት መስራት እንደምትችሉ ግን የማታውቁበት መንገድ ላይ ከሆናችሁ ደግሞ አንድ ነገር ላይክ ልጠቁማችሁ ስለፈለግኩኝ ነው። እሱም ምንድነው ብዙ ጊዜ የኢትዮጵያ እንትኖች ላይ ሳይ የኢትዮጵያ ዩቲዩቦችን ሳይ ዩቲዩብ ቻናል እንድትከፍቱ ነው። የኢትዮጵያ ዩቲዩቦችን ሳይ ማለት ነው የሙዚቃ ሊሪክስ አለ፣ ቭሎግ በጣም ብዙ ቭሎግ አለ፣ ፕራንክ አለ። ከዛም በኋላ ደግሞ ሰው ላይ እንደዚህ መቀለድ ምናምን ሰው ላይ ሙድ መያዝ ቀልዶች ምናምን አለ። ከነዚህ ከአራቱ ውጪ እኔ የተለየ ያየሁት ነገር የለም። ትናንሽ ደግሞ እንዴት ዲጂታል ወርልድ እንዴት እንደሚሰራ ምናምን የሚያስተምሩ ትናንሽ አሉ። ስለዚህ 5 እንበል 5 ትንሽ ነው ያለው። ግን በውጭ ሀገር ደግሞ ስታዩት ከኢትዮጵያ ውጪ
በአለማት ላይ ያሉትን ስታዩ በጣም ብዙ አይነት ነገሮች ነው ዩቲዩብ ላይ ያለው። በአሁን ጊዜ ላይ ዩቲዩብ ላይ የሌለ ነገር የለም። ኢትዮጵያ ሆናችሁ መስራት የምትችሉበትን በዛ አንድ አማራጭ ልጠቆማችሁ ስለፈለግኩኝ ነው ማለት ነው። አሁን ለምሳሌ 12ኛ ክፍል ከጨረሳችሁና በጣም ሰቃይ ተማሪ ከነበራችሁ ግን ገንዘብ ማግኘት የምትፈልጉ ከሆነ የሃይ ስኩል ትምህርትን ዩቲዩብ ላይ ማስተማር ብትጀምሩ፣ መጽሐፍን ማስረዳት ብትጀምሩ፣ ኢንትራንስ ኤግዛም መፈተን የሚፈልጉ ሰዎች እና የከበዳቸው መረዳት የሚፈልጉ መጥተው የእናንተን ቪዲዮ ያሉ። እንደዚሁም ደግሞ ፊታችሁን ማሳየት ካልፈለጋችሁ የምታስተምሩትን ብቻ እያሳያችሁኝ እንግዲህ መስራት የምትችሉት አንድ ኒሽ ነው። ኢትዮጵያ ውስጥ ብዙ እንደዛ አላየሁኝም። እንደዚሁም ዩኒቨርሲቲም ደግሞ ተመርቆ ለጨረሰም ሰው ይሆናል። ዩኒቨርሲቲ ከጨረሳችሁ በኋላ ግን ስራ እየፈለጋችሁ ነው፣ እንደዚህ ዩቲዩብን ብትጀምሩ በጣም አሪፍ ነው። ኤግዚት ኤግዛም ለሚፈተኑ ተማሪዎች እንግዲህ ላይክ በደንብ አድርጋችሁ ብትንትን አድርጋችሁ ብታስተምሩ በጣም አሪፍ ነገር ነው። ከቤታችሁ ሆናችሁ የምትሰሩት ነው እና ደግሞ ማግኘት የምትችሉበት ነገር ነው። እኔ እንደምታውቁትኝ ከ2 ዓመት ኦልሞስት ከ1 ዓመት ከ6 ወር ምናምን በፊት ነው ይህንን ቻናል የከፈትኩትኝ። ግን ኮንሲስተንት ሆኜ እየለቀኩበት ስላልሆነ ይህን ያህል ማግኘት ትችላላችሁ የሚለውን ነገር መናገር አልችልም። በአሁኑ ሰዓት ላይ ምንም ነገር እያገኘሁበት ስላልሆነ ማለት ነው። ግን እናንተ ኮንሲስተንት ሆናችሁ ከለቀቃችሁበትኝ 1000 ሰብስክራይበር እና 4000 ሰዓት ቪው ከሞላላችሁ ካገኛችሁ ከቤታችሁ ናችሁ ገንዘብ ማግኘት ትችላላችሁ ማለት ነው። እንደዚሁም ደግሞ ሌላ የዩቲዩብ ኒሽ እንግዲህ ስነግራችሁ እሱ ከቤታችሁ ናችሁ መስራት የምትችሉት ነገር ነው ብዬ ስላሰብኩኝ ነው። አንደኛ እንደዚህ ማስተማር በኤዱኬሽን ዘርፍ፣ ሁለተኛ ደግሞ ኒሽ የሚሆናችሁ ብዬ ያሰብኩት እንግዲህ ገንዘብ እንዴት እንደሚሰራ እናንተ ሰዎች ጋር ሼር ማድረግ ትችላላችሁ። እናንተ እንደምትፈልጉት ገንዘብ መስራት እንደምትፈልጉት ሌላ ሰው በጣም ይፈልጋል። ይህንን ነገሮችን 10 የተለያዩ ስራዎችን ለ10 ቀን ሞከርኩኝና እንዴት ነበር አውትካሙ ምን ይመስላል የሚለው እንደዚህ አይነት ነገር ብታደርጉ ሰዎችም ያን ሁሉ ፕሮሰስ ከመግባት የእናንተን ቪዲዮ ማየት ይፈልጋሉ። እሱም በጣም አሪፍ እና ኢትዮጵያ ውስጥ ደግሞ የሌለ ነው። እንደዚሁም እናንተ አሁን የምትፈልጉት ነገር ምንድን ነው? የምትፈልጉትኝን ነገር ግን ሰርች አድርጋችሁ ያጣችሁት ነገር የለም። እሱን እናንተ ብትሰሩትኝ እንደናንተ ደግሞ የሚፈልግ በጣም ብዙ ሰው አለ። ስለዚህ እንደሱን ብታደርጋችሁ ብታስቡትን በጣም አሪፍ ነው። ላይክ ከቱርክ ጋር የተገናኘ አይደለም አሁን እያልኳቸው ያሉት ነገር ግን እዚህ እስክትመጡ ድረስ እዚህ መምጣት የምትፈልግ ከሆነ እስክትመጡ ድረስ ማድረግ የምትችሉትኝም በዛ ኦፕሽን ልስጣችሁ ብዬ ስላስብኩኝ ነው። አርሴማ ለምንድን ነው መቀባጠሪው እንዳትሉኝ ብዬ ነው። እስካሁን ድረስ አንደኛ ኤዱኬሽን አልኳችሁ፣ ሁለተኛ ደግሞ 10 ነገሮች እንደዚህ ስራዎችን ጀመርኩኝ ምን ይመስላል የሚለውን ነው። ሶስተኛ ደግሞ ሴቶች ምናምን ከሆናችሁ ደግሞ የውበት ዘርፍ ውስጥ መግባት የምትፈልጉ ከሆነ የፀጉር ትሪትመንት ሊሆን ይችላል፣ መክሳት፣ መወፈር ምናምን እንደዚህ አይነት ነገሮችን በጣም ሰው የሚፈልጋቸው ነገሮች ናቸው። በቤት ውስጥ ተኩኖ ደግሞ መሰራት የሚችሉ ነገሮች ምናምን ብላችሁ እንደዚህ አይነት ነገሮችን መስራት ትችላላችሁ። አይሆፕ ጥያቄዎቻችን እንደመለስኩላችሁ ተስፋ አደርጋለሁ። ከዚህ በላይ ደግሞ እንደመልስላችሁ የምትፈልጉት ጥያቄዎች ካሉ ፕሪሳይዝ ሆናችሁ እንደዚህ እንዴት ነው ላይክ ስራን እንኳን ከቨር አድርጌላችኋለሁ ብዬ አስባለሁ። ከዚህም በኋላ ግን ኤግዛክትሊ ጥያቄያችሁን ይሄንኛው እንዴት ነው ብላችሁ ብትጠይቁኝ ለመልስላችሁ ሞክራለሁ፣ ለመመለስ ሞክራለሁ። የዛሬ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ ድጋሚ እስከምንገናኝ ድረስ ቴንክ ዩ ፎር ዋቺንግ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ ድጋሚ እስከምንገናኝ ድረስ ቴንክ ዩ ባይ ባይ።